ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ሚያዝያ 23 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ቀዳሚ ወዳደረግናቸው የሀገር ቤት ስፖርታዊ መረጃዎች ስናልፍ የኢትዮጵያ ወንዶችና የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች እየተከናወኑ ነው የሚገኙት። ወሳኝ ምዕራፍ ላይ የደረሱበትን ሁኔታ እየተመለከትን እንገኛለን። ቀዳሚ የምናደርገው የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ23ኛ ሳምንት መርሃ ግብር ጨዋታዎችን የተመለከተ መረጃ ይሆናል። እንግዲህ በአበበ ቢቂላ ስቴዲየም እየተከናወነ በሚገኘው ጨዋታ ትላንት በተለይ በዚህ በ23ኛ ሳምንት መርሃ ግብር ላይ መሪ ስፍራ ላይ የሚገኙት ሁለቱ ክለቦች ኢትዮ ኤሌክትሪክ ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን በማሸነፍ እንደዚሁ መሪነታቸውን ማጠናከር የቻሉበትን ውጤት ነው ማስመዝገብ የቻሉት። ሁለቱም ድል ቀንቷቸዋል። አስቀድሞም የተደረጉ ጨዋታዎች እንደዚሁ ነበሩ። ኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ ጋር ባደረጉት ጨዋታ የአሰልጣኝ ብርሃኑ ግዛው ቡድን 4-0 በሆነ ውጤት ጨዋታውን ማሸነፍ ችሏል። በዚህ እንቅስቃሴ ላይ ለኢትዮጵያ ንግድ ባንክ የአሸናፊነቱን አራቱን ግቦች ከመረብ ማሳረፍ የቻሉት ረድኤት አስረሳኝ 2 ግቦችን ከመረብ ስታሳረፍ፣ እንደዚሁ መሳይ ተመስገንና ሙሽ ዳንኤል ደግሞ ቀሪዎቹን የኢትዮጵያ ንግድ ባንክ የአሸናፊነት ግቦችን እንደዚሁ በስማቸው ማስመዝገብ ችለዋል ማለት ነው። ሌሎች ጨዋታዎች ተደርገዋል። እንደዚሁ በዚህ ዓመት ከፍተኛ እንቅስቃሴ በማድረግ ላይ የሚገኘው ኢትዮ ኤሌክትሪክ ተጋጣሚውን አርባ ምንጭ ከተማን 2-1 በሆነ ውጤት ማሸነፍ ችሏል። ጋብርኤላ አበበና ብርሃንና ኃይለስላሴ ሁለቱን የኢትዮ ኤሌክትሪክ የአሸናፊነት ግብ ከመረብ አሳርፈዋል ማለት ነውና በዚህ ጨዋታ ላይ እንግዲህ ሁለቱም የሊጉ የደረጃ ሰንጠረዥ መሪ ክለቦች ድል ማስመዝገባቸው በውድድር ዓመቱ የሰበሰቧቸውን ነጥቦች 60-60 ማድረስ ችሏል። በጎል ክፍያ የተሻለ ብልጫ ያለው ኢትዮጵያ ንግድ ባንክ እንግዲህ በቀዳሚነት የደረጃ ሰንጠረዡን አሁንም እየመራ ነው የሚገኘው። ተመሳሳይ 60 ነጥቦች ያሉት ኢትዮ ኤሌክትሪክ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነት ትራክ አሁንም እየመራች የምትገኘው የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግማዊ ሰለሞን ናት። 23 ግቦች አሏት። ረድኤት አስረሳኝ ደግሞ ትላንት 2 ጎል እንደዚሁ አክላበት ሁለተኛ ደረጃ ላይ መቀመጥ ችላለች ከኢትዮጵያ ንግድ ባንክ ማለት ነው። ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው ደግሞ የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ29ኛ ሳምንት መርሃ ግብር ጨዋታዎች ናቸው። ዛሬም እንደዚሁ የሚጠበቁ ጨዋታዎች አሉ። ትላንት በተደረጉ ጨዋታዎች ግን ኢትዮጵያ ቡና እንደዚህ ከወልዋሎ ዓዲግራት ዩኒቨርሲቲ በዚህ በአዲስ አበባ ስቴዲየም ያደረጉት ጨዋታ ትልቅ ትኩረትን ስቦ ነበረ። በድምሩ 6 ግቦችን ያስመለከተን አዝናኝ ጨዋታ ነበረ። ኢትዮጵያ ቡና እንግዲህ ሳምንት እንደምናስታውሰው 20ኛ ሳምንት መርሃ ግብር ላይ መከናወን የነበረበትን የሸገር ደርቢ ጨዋታ በአሸናፊነት ማጠናቀቁ የሚታወስ ነው። ቅዱስ ጊዮርጊስ እግር ኳስ ክለብን ከተመሪነት ተነስቶ ወደ 3-1 መምራት ችሎ እንግዲህ ጨዋታውን 3-1 በሆነ ውጤት ማሸነፉ የሚታወስ ነው። ይህንን ትልቅ ድል ካሳኩ በኋላ እንግዲህ ወልዋሎ ዓዲግራት ዩኒቨርሲቲ ጋር የሚኖራቸውን ጨዋታ በአንጻራዊነት ጨዋታውን አሸናፊነት ቅድመ ግምት አግኝተው ነበረ። ትላንት ግን ሜዳ ላይና የጨዋታውን አፈጻጸም ከተመለከትን 4-2 በሆነ ውጤት ወልዋሎ ዓዲግራት ዩኒቨርሲቲ ይህን ጨዋታ በድል መደምደም ችሏል ማለት ነውና አስቀድሞ ጎል ማስቆጠር የቻሉት ወልዋሎ ዓዲግራት ዩኒቨርሲቲዎች ነበሩ። አራተኛው ደቂቃ ላይ ማለት ነው ኮንኪ ሀፊዝ ነበር ጎል ማስቆጠር የቻለው። ከዛ በኋላ ወልዋሎ ዓዲግራት ዩኒቨርሲቲ ጨዋታውን መምራት የቻለው ለ4 ደቂቃዎች ብቻ ነው። 8ኛው ደቂቃ ላይ አቡበከር አዳሙ ጎል አስቆጥሮ ቡናማዎቹን ወደ አቻ ውጤት መልሷቸዋል ማለት ነው። ከዛ በኋላ እንግዲህ በተደረጉት እንቅስቃሴዎች ደግሞ እንደዚሁ በረከት ብርሃኑ ጎል አስቆጥሮ ኢትዮጵያ ቡና ዳግም መምራት የሚችልበትን እድል ተጎናጽፎ ነበር። 38ኛው ደቂቃ ላይ ያሬድ ከበደ ያስቆጠራት ጎል የሁለቱን ቡድን ጨዋታ ወደ አቻ ውጤት መልሶታል። 2 አቻ በሆነ ውጤት ነበር ጨዋታቸውን እንደዚሁ ይዘው መጓዝ የቻሉት ማለት ነውና ከረፍት መልስ የነበራቸውን ጥንካሬ ወደ ተሻለ ሁኔታ ማሸጋገር የቻሉት ወልዋሎ ዓዲግራት ዩኒቨርሲቲዎች ያስቆጠሯቸው ተከታታይ ጎሎች እንግዲህ ጨዋታውን 4-2 በሆነ ውጤት ማሸነፍ እንዲችሉ አድርጓቸዋል። ከወራጅ ቀጠናው ስፍራ መውጣት የቻሉበትንም ውጤት ነው ማስመዝገብ የቻሉት ማለት ነውና ቀጣይ እንግዲህ በሚደረጉ የ30ኛ ሳምንት መርሃ ግብር ላይ የኢትዮጵያ ቡና ተሻሽሎ ይመጣል የሚል እምነት አለ። የኢትዮጵያ የፕሪሚየር ሊግ እንግዲህ ቀጣይ ጨዋታዎች ዛሬም እንደዚሁ የሚከናወኑ ነው የሚሆነው። በተለይ ዛሬ
ቀን 8 ሰዓት ላይ በዚሁ በአዲስ አበባ ስቴዲየም የሚደረግ ጨዋታ አለ። የሊጉን መሪ ክለብ ሲዳማ ቡናን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያገናኘው ጨዋታ ትልቅ ትኩረትን ስቧል። ቅዱስ ጊዮርጊስ እግር ኳስ ክለብ ሳምንት በሸገር ደርቢ በኢትዮጵያ ቡና ተሸንፏል። አሁን ወደ አሸናፊነት ለመምጣት ይህን ጨዋታ የሚያከናውን ነው የሚሆነው። በአንጻሩ ተጋጣሚው ክለብ ሲዳማ ቡና ደግሞ የሊጉን የደረጃ ሰንጠረዥ ዘንድሮ በጥሩ ሁኔታ እየመራ ነው የሚገኘው። የሊጉንም የዋንጫ ክብር የማንሳት እድሉ ከፍተኛ መሆኑን እየተመለከትን እንገኛለን። በእርግጥ ገና መርሃ ግብሮች ይቀራሉ። ተከታዮቹም ቡድኖች እነ መቻልን የመሳሰሉ ቡድኖች እንግዲህ በጥንካሬ እየተጓዙ ነው የሚገኙት። ዛሬ ግን ከፈረሰኞቹ ጋራ ሲዳማ ቡና የሚያደርገው ጨዋታ ትልቅ ትኩረትን ስቧል። ሲዳማ ቡና አሁን ላይ እንግዲህ የሊጉን የደረጃ ሰንጠረዥ እየመራ እንደሚገኝ ይታወቃል ማለት ነውና ይሄ ጨዋታ የሰዓት ማሻሻያ አድርጎበት አወዳዳሪው አካል ሊግ ሼር ካምፓኒው ቀን 8 ሰዓት ላይ ይጀምራል ሲል እንግዲህ ያደረሰን መረጃ ያመለክታል ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አሁንም ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ የስፖርት የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። በሳምንቱ መጨረሻ ቀናት ከሚከናወኑ የአውሮፓ ታላላቅ ሊጎች መካከል በሀገር ቤትም በባህር ማዶም በርከት ያሉ የእግር ኳሱ አፍቃሪያን በንቃት ከሚከታተሉት ሊግ መካከል አንደኛው የተወዳጁና የአዝናኙ እንግሊዝ ፕሪሚየር ሊግ መሆኑ ይታወቃልና የ35ኛ ሳምንት መርሃ ግብር ጨዋታዎችን ከዛሬ ምሽት ጀምሮ የሚያከናውን ይሆናል። ላለመውረድ እየታገለ የሚገኘው ሊድስ ዩናይትድ መውረዱን ካረጋገጠው በርንሌ ጋራ ዛሬ የመርሃ ግብሩን የመክፈቻ ጨዋታ ምሽት 4 ሰዓት ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርግ ነው የሚሆነው። በርንሌ እንግዲህ ከትላንትና በስቲያ አሰልጣኝ እንደዚሁ ስኩት ፓርከርን ማሰናበቱ የሚታወስ ነውና በመጣበትም ዓመት ከሊጉ መሰናበቱ እንደዚሁ ተረጋግጧልና እነዚህን ጉዳዮች ይዞ ዛሬ ለማሊያ ክብር ምሽት ላይ ጨዋታውን ያደርጋል ማለት ነው። ለሊድስ ዩናይትድ የተሻለ የአሸናፊነት ግምት እንደዚሁ ተሰጥቶታል። በቅርብ ጨዋታዎች እያስመዘገበ ያለው ውጤት አሰልጣኝ ዳንኤል ፋርከ እጅግ በጣም እየተደነቀለት ይገኛል። ከወራጅ ቀጠና ስፍራ ተነስቶ ነው እንግዲህ አሁን ወደ ሚድ ቴብል እየገሰገሰ የሚገኘው ማለት ነውና ከዚህ ጋር ተያይዞ የዛሬ ምሽቱን ጨዋታ ሊያሸንፍ እንደሚችል ቅድመ ግምት አግኝቷል ማለት ነው። ነገ ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ የ35ኛ ሳምንት መርሃ ግብር ጨዋታዎች የሚከናወኑ ይሆናሉ። ብሬንትፎርድ ሲቲ ከዌስትሃም ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። ብሬንትፎርድ ሲቲ በቀጣይ ምናልባት በቀሩት ጨዋታዎች እያሸነፈ ከሄደና ደረጃውን ማሻሻል ከቻለ በቀጣይ ዓመት በአውሮፓ የኮንፈረንስ ሊግ የውድድር መድረክ ላይ ተሳታፊ ሆኖ ለማጠናቀቅ ከፍተኛ ጥረት ያደርጋል ተብሎ ይገመታል። ሳምንት እንደምናስታውሰው ወይም ሰኞ ምሽት በተደረገ የ34ኛ ሳምንት መርሃ ግብር ላይ እንደዚሁ ወደ ኦልድ ትራፎርድ ስቴዲየም አቀንቶ እናስታውሳለን። በዩናይትድ 2-1 በሆነ ውጤት ተሸንፎ መመለሱ የሚታወስ ነውና አሁን ወደ አሸናፊነት ለመምጣት ጨዋታቸውን የሚያከናውኑ ነው የሚሆነው። ዌስትሃም ዩናይትድም ላለመውረድ እየታገለ ነው የሚገኘውና ጨዋታው ቀላል የሚሆን አይመስልም። ዌስትሃም ዩናይትድም አስተማማኝ ማድረግ ይፈልጋል። አሁን ላይ እንግዲህ በሊጉ የደረጃ ሰንጠረዥ 36 ነጥቦችን ይዞ 17ኛ ደረጃ ላይ ነው የሚገኘው ማለት ነውና በዚሁ ለመጽናት ጨዋታቸውን ያደርጋሉ። አሰልጣኝ ኑኖ ስፒሪቶ ሳንቶስ ቡድን ዌስትሃም ዩናይትድ ማለት ነው። በዚህ ጊዜ ሌሎች ጨዋታዎች ይከናወናሉ። መውረዱን ያረጋገጠው ወልቨርሃምፕተን ወንድረስ ከሰንደርላንድ ጋር ጨዋታውን ያከናውናል። እንደዚሁ በሴንት ጄምስ ፓርክ ስቴዲየም ደግሞ ኒውካስል ዩናይትድ ከብራይተን የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ምሽት 1 ሰዓት ከ30 ሲል
የሚደረገው ጨዋታ በብዙዎች ዘንድ ይጠበቃል። ይህ ጨዋታ የሊጉ መሪ ክለብ አርሰናል በሜዳው ኤምሬትስ ስቴዲየም ሌላኛውን የምዕራብ ለንደኑን ክለብ ፉልሃምን የሚያስተናግድበት ጨዋታ ነው። እንግዲህ ይህ ጨዋታ ተጠባቂ የሚያደርገው አርሰናል አሁን ላይ በ3 ነጥብ የልዩነት የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል። በእርግጥ ከሲቲ ትርፍ ጨዋታ እንደዚሁ ማከናወን ችሎ ነው ይህንን ውጤት ማስመዝገብ የቻለው ማለት ነውና አሁን ደግሞ የበለጠ መድፈኞቹ የነጥብ ልዩነቱን ወደ 6 ከፍ ማድረግ የሚችሉበትና በቀጣይ ሰኞ ምሽት ማንቸስተር ሲቲ ወደ ኤቨርተን አቅንቶ ከኤቨርተን ጋር በሚያደርገው ጨዋታውን እስከሚያከናውን ድረስ በተጫዋቾቹ ላይ የስነ ልቦና ጫና ለማድረግ ጭምር ነው በዚህ ጨዋታ ላይ የሚያከናውነው ማለት ነውና ከዚህ ጋር ተያይዞ አርሰናሎች በዚህ ጨዋታ ላይ አሸናፊነታቸውን ለማስቀጠል ከሁለት ተከታታይ ጨዋታዎች ሽንፈት በኋላ ነበረ ኒውካስል ዩናይትድን አሸንፈው ወደ አሸናፊነት መምጣት የቻሉት ማለት ነውና ይህንንም የለንደን ደርቢ በማሸነፍ የበለጠ መሪነታቸውን ያጠናክራሉ ተብሎ እየተገመተ ነው የሚገኘው ማለት ነው። ይህን ጨዋታ በተመለከተ እንግዲህ ምሽት ላይ በተለይ አሰልጣኝ ሚካኤል አርቴታ ደግሞ የሚሰጣቸው የቡድናዊ ዜናዎች፣ ሌሎች ተያያዥ ጨዋታውን አስመልክቶ ለመገናኛ ብዙሃን የሚሰጣቸው መረጃዎች ይኖራሉና እነሱን አጠናክረን ደግሞ በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ ተጨማሪ መረጃዎችን የምናደርስ ነው የሚሆነው። በዕለተ እሁድ የሚደረጉ የሊጉ ቀጣይ ሳምንት መርሃ ግብር ጨዋታዎች አሉ። በቫይታሊቲ ስቴዲየም በርንማውዝ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ቀን 10 ሰዓት ላይ ይከናወናል። እንደዚሁም የሳምንቱ ታላቁ ጨዋታ የተባለው የላንክሻየር ደርቢ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ እና ሊቨርፑልን የሚያገናኝ ነው የሚሆነው። እነዚህ ቡድኖች እንግዲህ ያለፉትን ረዘም ላሉ ዓመታቶች በፉክክር ውስጥ ነው የቆዩት። ብዙ የሚያገናኛቸው እንቅስቃሴዎች እንዳሉ ይታወቃል። እግር ኳሳዊ የሆኑም እግር ኳሳዊ ያልሆኑም ጉዳዮች የሚነሱበት አይነት ያለው የላንክሻየር ደርቢ ነውና በዚህ እንቅስቃሴ ላይ እንግዲህ ማን ዩናይትዶች በጥሩ መነቃቃት ላይ እንደሚገኙ ይታወቃል። ሊቨርፑልም አሁን ላይ እንግዲህ ነጥቡንም እያስጠጋ ነው የሚገኘው። የሁለቱ ክለቦችንም የነጥብ ልዩነት ከተመለከትን 3 ብቻ ነው። ሊቨርፑል 58 ነጥቦች አሉት፣ ማንቸስተር ዩናይትድ ደግሞ 61 ነጥቦች አሉት። ሶስተኛ ደረጃ ላይ ነው የሚገኘውና እንግዲህ የሁለቱ አሰልጣኝ ማይክል ካሪክ ምናልባትም በቀጣይ ዓመትም በዩናይትድ ቤት የሚያቆየውን እንደዚሁ ቆይታ ለማሳመር እንደዚህ የቀሩትን የሊጉን ጨዋታዎች ማሸነፍ ይጠበቅበታል። አርነ ስሎትም በተመሳሳይ እንደዚሁ በአዲሱ የውድድር ዘመን ከሊቨርፑል ጋር ለመቆየት የሚፈልጉ ከሆነ አንድና አንድ እንግዲህ የአውሮፓ የተሳትፎ መድረካቸውን ይዘው ማረጋገጥ ነው የሚጠበቅባቸው ማለት ነውና እንደዚህ አይነት ጉዳዮችን የምንመለከትበት ጨዋታ በመሆኑ ብዙዎች እየጠበቁት ነው የሚገኘው ማለት ነው። በጥቅሉ ወደ 210 ጊዜያት ተገናኝቷል በተለያዩ የውድድር አይነቶች ማለት ነው። ሊጉን ጨምሮ በኤፍኤ ካፕ፣ በሊግ ካፕ በመሳሰሉ ጨዋታዎች ማለት ነውና ብልጫውን የያዘው ግን ማንቸስተር ዩናይትድ ነው። ወደ 83 ጨዋታዎችን ማሸነፍ ችሏል። ከዛ ባለፈ ደግሞ ሊቨርፑል 70 ጨዋታዎችን አሸንፏል። 60ውን ጨዋታ ባቻ ውጤት ያጠናቀቁበትን ሂደት እየተመለከትን እንገኛለን። በሊጉ ከፍተኛ ተጽዕኖ ወይም ደግሞ በሁለቱ በላንክሻየር ደርቢ በሚገናኙበት ሰዓት ላይ ልዩነት ፈጣሪ የሆኑ ተጫዋቾች አሉ። በቅርብ ዓመታት ከተመለከትን ግብፃዊ ኢንተርናሽናል መሐመድ ሳላ በነዚህ በላንክሻየር ደርቢ እንቅስቃሴ ላይ ጎሎችን ሲያስቆጥር ተመልክተነዋል። ሂያን ራይሽ ደግሞ ቀደም ብሎ በነበሩት የላንክሻየር ደርቢ ጨዋታዎች ላይ ከፍተኛ ጎሎችን በማስቆጠር ወደ 25 ይመስለኛል በአጠቃላይ በሁለቱ ክለብ ግንኙነት ሂያን ራይሽ ያስቆጠራቸው የግብ ብዛቶች ማለት ነውና መሐመድ ሳላንም እናስታውሳለን። የሁለቱን ግንኙነት በተመለከተ ማንቸስተር ዩናይትድም በሰፊ የጎል ልዩነት ያሸነፈበትን እንቅስቃሴ እናስታውሳለን። 4-0፣ 5-0 ያሸነፈበትን የጨዋታ ውጤት ማንሳት ይቻላል። ሊቨርፑል ግን ትልቁ ውጤቱ በላንክሻየር ደርቢ ከዩናይትድ ጋር ባደረገው ጨዋታ የ7-0 ውጤት የሚረሳ አይደለም። 2023 ላይ የተከናወነው የሊጉ ጨዋታ ማለት ነውና ያ እንቅስቃሴን ማስተዋወስ እንችላለን። ሌሎች ጨዋታዎች በዕለቱ ይደረጋሉ። አስተን ቪላ በቪላ ፓርክ ስቴዲየም ቶተንሃም ሆትስፐርስን ያስተናግዳል። አስተን ቪላ እንግዲህ በትላንትና ምሽት የኢሮፓ ሊግ ጨዋታውን አከናውኖ በኖቲንግሃም ፎረስት 1-0 በሆነ ውጤት ተሸንፏልና ለዚህ ጨዋታ ቶተንሃም ሆትስፐርስ የተሻለ እድል አለው ተብሏል። ምክንያቱም ሐሙስ ምሽት ቀጣይ የመልስ ጨዋታ ከኖቲንግሃም ፎረስት ጋር ስለሚኖራቸው አሰልጣኝ ዩናይ ኤምሬ ወሳኝ የሚባሉ የአስተን ቪላ ተጫዋቾችን ሊያሳርፉ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው ማለት ነውና ቶተንሃም ሆትስፐርስ ደግሞ ላለመውረድ እየታገለ ነው የሚገኘው። በእርግጥ ወሳኝ ተጫዋቾቹ ጉዳት ላይ ነው የሚገኙበት። ይህንን አቻችሎ ግን ጨዋታውን በድል ለማስመዝገብ ወደ ቪላ ፓርክ ያቀናል ተብሎ ነው እየተነገረ የሚገኘው። አሰልጣኝ ሮቤርቶ ዲዘርቢ ሶስተኛ የፕሪሚየር ሊግ ጨዋታቸው ነው የሚሆነው። የመጀመሪያ ጨዋታቸውን በሽንፈት ከዛም በኋላ ባቻ ውጤት ጨዋታቸውን አጠናቀቁ። በሳምንቱ መጨረሻ
ቀናት ደግሞ ማሸነፍ ችለዋልና እንዲያውም አራተኛ ጌማቸው ነው የሚሆነው ይህን ቴክኒካል ኤሪያው ላይ ቶተንሃም ሆትስፐርስን እየመሩ ማለት ነውና አስተን ቪላን ቪላ ፓርክ ስቴዲየም ላይ የሚገጥሙ ነው የሚሆነው። ቼልሲ ከኖቲንግሃም ፎረስት ባልተለመደ ፊክቸር ወይም የሰዓት ሁኔታ ሰኞ ቀን 11 ሰዓት ላይ ጨዋታቸውን የሚያከናውኑ ነው የሚሆነው። ምሽት ላይ ደግሞ እንደዚህ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ከሜዳ ውጭ አቅንቶ ወደ መርሲሳይድ በመጓዝ ኤቨርተንን የሚያስተናግድበት ጨዋታ የተወዳጁ እንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ጨዋታዎች ናቸው። የሊጉን የደረጃ ሰንጠረዥ 73 ነጥቦችን መሰብሰብ የቻለውና አንድ ጨዋታ አስቀድሞ መጫወት የቻለው አርሰናል አንደኛ ደረጃ ላይ ተቀምጧል። እንደዚሁ ማንቸስተር ሲቲ በ3 ነጥቦች አንሶ 70 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 61 ነጥቦች አሉት። በግሩም ሁኔታ እየገሰገሰ ነው የሚገኘው። ሶስተኛ ደረጃ ላይ ተቀምጧል። ሊቨርፑል አስተን ቪላ 58 ነጥቦች አላቸው። አራተኛና አምስተኛ ደረጃ ላይ ነው የሚገኙት። ብራይተን፣ በርንማውዝ፣ ቼልሲ፣ ብሬንትፎርድ ሲቲ እና ፉልሃም ተከታዩን ደረጃ ይዘውታል። አሁንም ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ የሊጉን የከፍተኛ ጎል አስቆጣሪነት ትራክ በቀዳሚነት እየመራ ይገኛል። ኢጎር ቲያጎ ደግሞ ከብሬንትፎርድ ሲቲ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። የእንግሊዝ ፕሪሚየር ሊግን የተመለከትንበት የመረጃ ሰዓታችን ይህንን ነው የሚመስለው። ሌሎች መረጃዎችን ይዘን እንመለሳለን። አሁንም ከናሁ ቴሌቪዥን ጋር ቆይታችሁ እንድታደርጉ እንጋብዛለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ መጨረሻው መረጃችን አልፈናል። የስፔን ላሊጋም የ34ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ነው የሚሆነው። ዛሬ ምሽት እንግዲህ ጂሮና ከማሎርካ ጋር የሚያደርጉት ጨዋታ 4 ሰዓት ላይ የሚከናወን ይሆናል። በዕለተ ቅዳሜም የላሊጋው ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ቪላሪያል ከሌቫንቴ ቀን 9 ሰዓት ላይ ይጫወታሉ። ቫሌንሺያ ከአትሌቲኮ ማድሪድ ደግሞ እንደዚሁ አመሻሽ ወይም ደግሞ ቀን 11 ሰዓት ከ15 ሲል ጅማሮን የሚያደርግ ጨዋታ ነው። አላቬዝ ከአትሌቲኮ ቢልባኦ፣ ኦሳሶና ከባርሰሎና እንደዚሁ ከሊጉ መሪ ክለብ ጋር የሚደረገው ጨዋታ ይጠበቃል። ባርሰሎናዎች እንግዲህ ተከታታይ ድላቸውን ለማስመዝገብ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው። ከሜዳቸው ውጪ ነው ይህን ጨዋታ የሚያደርጉት። የላሊጋውን የዋንጫ ክብር ለማሳካት ከጫፍ የደረሱት ብሉግራናዎቹ በዚህም ጨዋታ ላይ የማሸናፊነቱን ቅድመ ግምት እንደዚሁ አግኝተዋል ማለት ነው። በዕለተ እሁድ የላሊጋው ጨዋታዎች ቀጥለው ሲከናወኑ ሴልታ ቪጎ ከኤሌቼ ቀን 9 ሰዓት ላይ፣ ኤታፌ እንደዚሁ ከራዮ ቫልካኖ ቀን 11 ሰዓት ከ15 ላይ የሚጫወቱ ነው የሚሆነው። ሪያል ቤቲስ ከሪያል ሶሴዳድ ጨዋታቸውን ያደርጋሉ። ሴቪያ እንደዚሁ በሜዳው ሪያል ሶሴዳድን የሚያስተናግድ ይሆናል። ቀደም ሲል ሪያል ቤቲስ ከሪያል ኦቪዲዮ ጋር ነው ጨዋታውን የሚያከናውነው ማለት ነው። እንደዚሁ ኤስፓኞል ደግሞ ከሪያል ማድሪድ የሚያደርጉት ጨዋታ በዕለተ እሁድ ምሽት 4 ሰዓት ላይ ነው የሚከናወነው። የላሊጋውን የደረጃ ሰንጠረዥ 85 ነጥቦችን መሰብሰብ የቻለው የካታሎናው ክለብ ባርሴሎና በቀዳሚነት እየመራ ይገኛል። ሪያል ማድሪድ 74 ነጥቦች አሉት፣ ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል፣ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ ኤታፌ፣ ሴልታ ቪጎን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘውታል። ክሊያን ምባፔ ነው የከፍተኛ ጎል አስቆጣሪነቱን ትራክ የላሊጋውን በቀዳሚነት እየመራ የሚገኘው። ክቡራትና ክቡራን ተመልካቾቻችን እንግዲህ ከሀገር ቤትና ከባህር ማዶ ለዛሬ ለአርብ ሚያዝያ 23 2018 ዓ.ም ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ነበር የሚመስሉት። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።